በምንም ምክንያት ኤርትራ የፌደራል መንግስት የኢትዮጵያ ብልጽግና ፓርቲ ያው የኢትዮጵያ አብይ ጦር ማለት ነው ትግራይ ውስጥ እንዲገባ ትፈቅዳለች ወይ ነው። መከላከያ ሰራዊት ተፈጥሯዊ ስሪቱ ዓላማው የኢትዮጵያን ሉዓላዊ ድንበር ማስጠበቅና ማስከበር ነው። ሻዕቢያ ይፈቅዳሉ የትግራይ እንዲገባ ምን አገባው? መከላከያ ፌደራል ፖሊስ በትግራይ ስለሚኖራቸው ሁኔታዎች ያነሳል። በድንበር አካባቢ የሀገር ድንበር እንደሚጠብቁ ያነሳል እና መከላከያ በሉዓላዊ የኢትዮጵያ ድንበር ውስጥ ለመንቀሳቀስ ነው የሻዕቢያን ፍቃድ የሚጠይቀው። እነኚህ ሰዎች በሚከራከሩበት የፕሪቶሪያ ሐሳብ እንኳን ቢኬድ የሚናገረው ንግግር ፍጹም ህገወጥ ነው። መከላከያ ሰራዊት በኢትዮጵያ ድንበር ውስጥ ለመንቀሳቀስ የሻዕቢያንም የህወሓትንም ፍቃድ አይጠይቅም። ህወሓትን የጦርነት አዙሪት ውስጥ እያስገባት ያለው አንድ ጉዳይ ነው። ከሻዕቢያ ጋር የገባችበት ጽምዶ ሆነ ተብሎ የአማራንና የትግራይን ህዝብ እንደ ስፒድ ብሬከር አድርጎ ሻዕቢያን የመታደግ ነው። ቲፒኤልኤፍ እና ልሳኖቿ የሻዕቢያ ጋርዲያን ኤንጅል ሆነው ነው የመጡ። የመሬት የህዝብ የምናምን ጉዳይ ቢሆን ሻዕቢያ ከያዘበት ቦታ ታስወጣው ነበር። የትግራይ ፖለቲካን አልፋና ኦሜጋ ሻዕቢያ ይፈቅዳል ሻዕቢያ አይፈቅድም በሚል ለማሰር ይሞክራሉ። ሻዕቢያ እናንተ አንዋጋም ብትሉ በቃ ውጊያ አንፈልግም ከዚህ በኋላ ችግራችንን በንግግር እንፈታለን ብትሉ ይፈቅድላችኋል ወይ? ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት ከርማችኋል? እንዴት ሰንብታችኋል? እንዴት አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ለእናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዛሬ በቆይታችን የምርም ጉድ የሚያሰኝ ጉዳይ እንመለከታለን፣ እንሞግታለን። እናንተ ሼር ላይክ አድርጋችሁ መጀመራችሁን ብቻ እርግጠኞች ሁኑ። እሱን ነው የምንለው። እንግዲህ በዚህ ባለ በቀን ጥንቅራችን ጠፍተናል። ላይፍ ስለጀመርን ነው። እንግዲህ በላይፍ ተከታተሉን ነው የምንለው። አሁን ደግሞ እንዲህም ለመቀጠል እንሞክራለን ነው የምንለው። ወደ ዕለቱ አበይት ጉዳያችን ስናልፍ እንግዲህ የሻዕቢያ ልሳኖች እብደታቸው ቀጥሏል። እንደምታውቁት ህወሓት ነጋሪቷን ትጎስማለች። የሻዕቢያ ሰዎች ደግሞ እብደታቸውን በአደባባይ ይዘራሉ። ለዛሬ ግን አይተን ልናልፍ የማንችለውን አንድ ጉዳይ እንድንመለከት እንገደዳለን። ቦቸራ የሚለውን ሰምተነው እንመለስ። አንድ ጉዳይ ኮንሲደሪንግ ይሄን ሁሉ ኮንሲደር ስናደርግ ኤርትራ ብልጽግና ትግራይ ውስጥ እንዲገባ ኤርትራ ትፈቅዳለች ወይ ነው። በቃ እኔ ኤርትራ አልመታም ቢል በምንም ምክንያት ኤርትራ የፌደራል መንግስት የኢትዮጵያ ብልጽግና ፓርቲ ያው የኢትዮጵያ አብይ ጦር ማለት ነው ትግራይ ውስጥ እንዲገባ ትፈቅዳለች ወይ ነው። መልሱ ምንድነው? አትፈቅድም ነው። እንግዲህ እንዳያችሁት ነው። ይሄን ካያችሁ በኋላ እሺ አትልም ማለትም ትችላላችሁ። ምንን ነው የሚያም ማለትም ትችላላችሁ። በእርግጥም ምንን ነው የሚያም ያስብላል። እንግዲህ የሰው እያለን ያለው ህወሓት ብትፈቅድ እንኳን መከላከያ ትግራይ እንዲገባ ሻዕቢያ ይፈቅዳል ወይ? ምን አገባው? ማንነኝ ነው የሚለው? ሌላ ዳኝነት ውስጥ ከመግባታችን በፊት እዚህ በስክሪኑ ላይ የምትመለከቱት እነኚህ ሰዎች ጠዋትና ማታ የሚጮሁለት የፕሪቶሪያ ስምምነት አንቀጽ 8 የሚለውን ተመልከቱት። የፕሪቶሪያ ስምምነት አንቀጽ 8 የፌደራል መንግስት የጸጥታ ተቋማት መከላከያ፣ ፌደራል ፖሊስ በትግራይ ስለሚኖራቸው ሁኔታዎች ያነሳል። በድንበር አካባቢ የሀገር ድንበር እንደሚጠብቁ ያነሳል። እንደ አየር መንገድ ያሉ ሃይዌይ ያሉ ጉዳዮችን በትግራይ የሚገኙ ነገሮችን ፌደራል ፖሊስ እንደሚጠብቅ ያነሳል እና መከላከያ በሉዓላዊ የኢትዮጵያ ድንበር ውስጥ ለመንቀሳቀስ ነው የሻዕቢያን ፍቃድ የሚጠይቀው። ተው እንጂ እነኚህ ከረጢት ሆዶች ቆይ ምንድን ነው የሚሉን? የሻዕቢያ አፎች አያፍሩም። ህግ ይጥሳሉ። በጣም ብዙ ነገር ነጭ ናቸው። ህጉን እንቶ እና እነኚህ ሰዎች በሚከራከሩበት የፕሪቶሪያ ሐሳብ እንኳን ቢኬድ የሚናገረው ንግግር ፍጹም ህገወጥ ነው። በመጀመሪያ መከላከያ ሰራዊት በኢትዮጵያ ድንበር ውስጥ ለመንቀሳቀስ የሻዕቢያንም የህወሓትንም ፍቃድ አይጠይቅም። እንዲህ ያለ ፕሮፓጋንዳ እየተሰራ እንዲህ ያለ ፕሮፓጋንዳ እየተባለ ባለበት ሁኔታ ህወሓትም
መሰሎቿም ርዝራዦቿም ፕሪቶሪያ የሚል ነገር ወግ ለመጠረቅ መሞከር ሰው ለማሞኘት ከመሞከር ባለፈ እዚህ ግባ የሚባል አይደለም። መከላከያ ሰራዊት ተፈጥሯዊ ስሪቱ ዓላማው የኢትዮጵያን ሉዓላዊ ድንበር ማስጠበቅና ማስከበር ነው። ሻዕቢያ ይፈቅዳሉ የትግራይ እንዲገባ? ምን አገባው እንዴ? ጤና የለም እንዴ? ምን አገባው? ማን መብት ሰጠው? ማን ፈቃጅ ማን ከልካይ ያደረገው? ህግ ጥሳችሁ ህገ መንግስት ጥሳችሁ አይደለም በመጥፎ ይቅርና በበጎ እንኳን ያለ ፌደራል መንግስቱ ፍቃድ አንድም ክልላዊ መንግስት የውጭ ግንኙነት ማድረግ አይችልም። በኢትዮጵያ ህገ መንግስት ጥሳ በምታደርገው ግንኙነት ጭራሽ ፈቃጅ ከልካይ አድርገህ አመጣው። እነኚህ ሰዎች ከነሱ ሴራ የተረፍነውን በሳቅ ሊጨርሱን ነው መሰለኝ። በመሰረቱ እኔ ህወሓትን በህግ ምናምን እንኳን መጠየቅ ቅንጦት እየመሰለኝ ነው። ሁሌ ስለምታነሳው በፕሪቶሪያ መጠየቅ ያስፈልጋል። ቅድም አሳይቻችኋለሁ በአንቀጹ ላይ ለፌደራል መንግስት ተቋማት ተገዢ መሆን አስፈላጊ ነው። በነገራችን ላይ ሌላኛውን የፕሪቶሪያ ስምምነት አንቀጽም እዚህ ጋር ማየት ትችላላችሁ። እዚህ ጋርም ቲፒኤልኤፍ ሻል ብሎ ያስቀምጠዋል። ለፌደራል ተቋማቱ ተገዢ እንደምትሆን ለፌደራል መንግስቱ ተቋማት እንደ ምርጫ ቦርድ እንደ ፍርድ ቤት ላሉ ማለት እንደዚህ ያሉ ውሳኔዎችን ገፍታ ከሰሞኑ የምታደርገውን እንካሰላንትያ እየተመለከታችሁት ነው። በጣም በሚያሳብቅ ሁኔታ ማለት ነው። ከዚህ የሚገባን ስናነሳ የነበር ነው። በዚህ ጊዜ ህወሓት ከፌደራል መንግስቱ ጋር ጦርነት ሊያስገባት የሚችል ምንም ምክንያት የለም። ሁሉም በህግና በዳኝነት የሚፈታ ነው። በንግግር ሊፈታ የሚችል ጉዳይ ነው። ህወሓትን የጦርነት አዙሪት ውስጥ እያስገባት ያለው አንድ ጉዳይ ነው። ከሻዕቢያ ጋር የገባችበት ጽምዶ ሆነ ተብሎ የአማራንና የትግራይን ህዝብ እንደ ስፒድ ብሬከር አድርጎ ሻዕቢያን የመታደግ ነው። አሁንም መከላከያ ትግራይ ከገባ ለሻዕቢያ ይቀርባል በሚል ሻዕቢያን ለመጠበቅ ቲፒኤልኤፍ እና ልሳኖቿ የሻዕቢያ ጋርዲያን ኤንጅል ሆነው ነው የመጡት። ይህ ሰው እንደምታውቁት ደንበኛ የጽምዶ አምባሳደር መስራች ምናምን አመሰራራች ነው። ይህን ሰው የሲሪየስ ወስጄ ጉዳይ ማስረዳው በነገራችን ላይ ይህ ሰው ሲሎ የሰነበተውን ነገር ትናንትና እነ ታደሰ ወረደ በአደባባይ ሲሉት ነበር። ገዝተው አንድ ነው የእዝ ሰንሰለቱ የፕሮፓጋንዳ ኤዲቶሪያል የሚሰራላቸው ከኤርትራ እንደሆነ ያስታውቃል። ከሻዕቢያ ደንበኛ የሻዕቢያን ልሳን ነው ይዘው ይመጡት። የሻዕቢያ መንግስት የሚያነሳውን ደንበኛ የፕሮፓጋንዳ ልሳን ታደሰ ወረደ ምሱ ሲያስተጋባ ነበር። እንደወመረ ያ በሆነበት ሁኔታ ነው ይሄ እንደዚህ እየተባለ ባለበት ሁኔታ ነው ስለ ፕሪቶሪያ የሚወራው። ምን አገባው? ምን አገባው? ምን አገባው? በምንስ መለኪያ ነው እንዲህ ያለ ድፍረት ተዳፍራችሁ የምትናገሩት? ሻዕቢያ ስለወረረው ሻዕቢያን አምጥተህ ስላት ያስከው 53 ምናምን ቀበሌ አታነሳም። ከዛ እዚህ አካባቢ ላይ ሰሞኑን አይታችኋል ስለሆነ አዋሳኝ ቦታ ላይ እዚህ ኢትዮጵያ ውስጥ ስላለ ወንድማማች ህዝብ አንድ ኢትዮጵያ ውስጥ ያለ ህዝብ ላይ ያለ የመሬት አዋሳኝ ጥያቄን ይዛችሁ ታራግባላችሁ። ጉዳዩ የመሬት አይደለም፣ የተፈናቃይ አይደለም፣ የህዝብ አይደለም የምንለው ለዚህ ነው። የመሬት የህዝብ የምናምን ጉዳይ ቢሆን ሻዕቢያ ከያዘበት ቦታ ታስወጣው ነበር። ሻዕቢያን የሀገሩን ድንበር ጥሎ እንዲወጣ መከላከያ ይመጣል ሲባል ችግር ለመፍጠር አትሞክርም ነበር። እንዳልኳችሁ እኔ በአንድ ሀገር ጥላ ውስጥ ያለ ጉዳይ ሰሞኑን በላይፍ ስናነሳ እንደነበረው ብዙ እንትን አይለኝም። የነኚህ ሰዎች ጥያቄ ግን እሱ አይደለም፣ የመሬት አይደለም፣ የህዝብ አይደለም። ጥያቄያቸው ሌላ ነው። ጥያቄያቸው እንዲያ ቢሆን መከላከያ የራሱን ህዝብ ለመጠበቅ ወደ ትግራይ ሲገባ እንደዚህ ሻዕቢያ ይፈቅዳሉ? ማን ፈቃጅ ማን ከልካይ ያደረገ? ሲጀመርስ የፈረምከው ስምምነትን ቼክ አድርገው እስቲ። በህወሓት ስምምነት የህወሓት ጋር ያለው ፕሪቶሪያ ስምምነት በነገራችን ላይ ከዚህ በፊት እንዳነሳ ነው ዲዲአር አይፈጸምም ነው የሚለው፣ ተፈናቃይ አይመለስም ነው የሚለው። የህወሓት እንደዛ ነው ይመስለው እንግዲህ ክርክሯ። ከኤርትራ ጋር ያልተገባ ጋብቻ ይፈጸማል ነው የሚለው። እነሱ ያላቸው ፕሪቶሪያ እንደዛ ነው። በየዕለቱ የጥላቻ ንግግር ይነዛል፣ በየሰዓቱ የጦርነት ፕሮፓጋንዳ ይነፋል፣ ህዝብን ወደ ችግር የሚያንደረድር ፕሮፓጋንዳ ይሰራል ነው የሚለው።
ሰሪዎቹ ደግሞ እነ ቦቸራ ናቸው። ይሄ ፍጹም ትክክል አይደለም። እኔ ግን ሌላ ጥያቄ ደግሞ ልጨምር። ሻዕቢያ እናንተ አንዋጋም ብትሉ በቃ ውጊያ አንፈልግም ከዚህ በኋላ ችግራችንን በንግግር እንፈታለን ብትሉ ይፈቅድላችኋል ወይ? በዚህ መጠን ተጭናችሁ በዚህ መጠን እህት ብላችሁ ሄዳችሁ ስታበቁ ለመመለስ ትችላላችሁ ወይ? በጣም ብዙ ርቃችኋል፣ ብዙ ሄዳችኋል። ሻዕቢያ እሱን ይፈቅዳል ወይ ነው ጥያቄ። አይ በንግግር እንፈታለን ምናምን ይፈቅዳል ወይ ነው። እስቲ እሱ መልሱት። እነዚህ ሰዎች የትግራይ ፖለቲካን ጠፍረው የሻዕቢያ መጠቀሚያ ለማድረግ እየሞከሩ ከዛስ የትግራይ ፖለቲካን አልፋና ኦሜጋ ሻዕቢያ ይፈቅዳል ሻዕቢያ አይፈቅድም በሚል ለማሰር ይሞክራሉ። ኧረ እባክህ፣ ኧረ ተው፣ እንደዚህ የሚባል ነገር የለም። እና ይሄንን ሊባል የማይገባው ሊነሳ የማይገባው ሐሳብ በዚህ መጠን በአንዳነት ገበያ ወጣችሁ አትሹጡ። የትግራይ ወጣት ሰላም ነው የሚፈልገው፣ ለሕግና ለሥርዓት ተገዢ ሁኑ እና ይሄ ነገር ፍጹም ትክክል አይደለም። በቃ አይደለም። እነዚህ ሰዎች በዚህ መጠን በሳተ ሁኔታ ነው ወስደው የትግራይ ፖለቲካን ለሻዕቢያ መጠቀሚያ ለማድረግ እየሞከሩ ያሉትና እንደው ለማን ነበር መቅረብ የነበረበት? አሁን እንዲህ የሚያወራው ሰውዬ ለማን ነበረ? እንደው እንደ ኢትዮጵያ ያታወራም ወይ ምናምን ብዬ አልቀናጣም። ግን እንደው እንዴት ሰው እንደዚህ ይሆናል? ሻዕቢያ ይፈቅዳል ወይ? ኤርትራ ሻዕቢያ እኔ ይሄ እጅግ የሚያሳፍር የክፍለ ዘመኑ ሰቃይ ባንዳነት፣ ኤክስፖርት ስታንዳርድ ባንዳነት ማለት ይሄ ነው። እንግዲህ በዚህ ያልታፈረ በምን ይታፈራል? ሰው በስንት ነገር እንትን ያለ ሰው እያለ እየተሰራ ያለ ስራ እያለ እንዴት ነው ለሻዕቢያ በዚህ መጠን እንትን የሚለውና እንዲህ አይነት ፕሮፓጋንዳዎች አንድ ነገር አስረግጦ ይናገራሉ። ስናነሳ ለነበረው እነኚህ ሰዎች የሚሰሩትም የሚለፉትም ለአንድ ጉዳይ ነው፣ ሻዕቢያን ለመጠበቅና ለመጠበቅ። በቃ አለቅ። ስሪታቸው እሱ ነው። ሻዕቢያ ይመጣብኛል ብሎ ከሚያስበው አደጋ መጠበቅ። በቃ በራሳቸው ኮስት ግን አይደለም ይሄን የሚያደርጉት። የትግራይ ወጣትን ለዛ መጠቀሚያ ሊያደርግ ይፈልጋሉ። ሞኝን ፈልግ። ለዛ ነው ወጣቱ ወደ ከተማ ወደ አዲስ አበባ እየመጣ የሚገኘው፣ ወደ ዋና ከተማው ወደ አዲስ አበባ እየመጣ የሚገኘው የትግራይ ወጣት ለዚህ ነው። በቃ ገብቶታል። የእናንተን እንትን የሚልላችሁ ሰው የለም። እና ይሄ በጣም የሚያሳፍር ጉዳይ ነው ለማለት ነው። ይህ በእንዲህ እንዳለ ክቡር ጠቅላይ ሚኒስትሩ ትላንትናም ስናነሳላችሁ እንደነበረው በላይቭ ስርጭታችን ላይ በአዘርባይጃን እያደረጉ የሚገኘው ጉብኝት ቀጥሎ የተለያዩ የኢንዱስትሪ ስፍራዎችም ጉብኝት አካሂደዋል። እስቲ ቪዲዮዎቹን ተከታትለን እንመለስ።
እንደተመለከታችሁት ነው ክቡር ጠቅላይ ሚኒስትሩ ከአዘርባይጃን ፕሬዝዳንት ጋር በበርካታ ወሳኝ ጉዳዮች ላይ የሁለትዮሽ ግንኙነት አድርገዋል። የሁለትዮሽ ግንኙነት ብቻም አይደለም፣ በርካታ ወሳኝ ስምምነቶች ተፈርመዋል። ስምምነቶቹ የንግድ ስምምነቶች፣ የኢንቨስትመንት ስምምነቶች፣ ወታደራዊ ትብብሮችና በማዕቀፍ ውስጥ የያዙ በርካታ ወሳኝ ስምምነቶች ነው የተፈረሙት። እንደምታውቁት አዘርባይጃን ከዚህ በፊትም ላይቭ ላይ እንዳነሳንላችሁ ዘላንድ ኦፍ ፋየር ነው የሚሏት የኦይል ምድር ናት። በጣም የዘመነ የኦይል ኢንዱስትሪ ያላት ሀገር ናት። ይህም በጣም ኢትዮጵያን በበርካታ ጉዳዮች ላይ ትብብር ማድረግ እንድትችል በር የሚከፍትላትም ነው። እንደምታውቁት የመደመር ዲፕሎማሲ ብዝሃ ነው። ያልተከለለ ያልተጀቦነ በአንድ አካባቢ ብቻ ታስሮ የማይገኝ ያልታጠረ በበርካታ ቦታዎች ላይ ለኢትዮጵያ ወዳጆችን በማፍራት ላይ እየሰራ የሚገኝ የዲፕሎማሲ ፖሊሲ ያለው ነው እና እሱም በጣም ፍሬያማ እየሆነ እንደሆነ እየተመለከትን ነው የምንገኘው። ክቡር ጠቅላይ ሚኒስትሩም ከበርካታ ሀገራት ጋር እንዲህ ግንኙነታቸውን በደንብ አድርገው በበጎ ሁኔታ እየገነቡ ነው የሚገኘው። ይህም ለኢትዮጵያ ዘላቂ ጥቅም እጅግ ወሳኝ ነውና ይበል የሚያሰኝ ነው እና እናመሰግናለን ለማለትም ነው። ባለፉት ጥቂት በ3 ሳምንታት ብቻ ስንት ዲፕሎማሲያዊ ግንኙነቶች እንደተፈጸሙ የምታውቁት ነው። የጣሊያን ጠቅላይ ሚኒስትር አዲስ አበባ ነበረች። ሳውዲ አረቢያ ውጭ ጉዳይ ሚኒስትሩ አዲስ አበባ ነበሩ። እንዲሁም ደግሞ ቱርክ ነበረች። የአፍሪካ መሪዎች አዲስ አበባ ነበሩ። በአንድ ሳምንት ቱርክም፣ ሳውዲም፣ ጣሊያንም፣ ኩዌትም የእስራኤል ፕሬዝዳንትንም ጨምሩትና በጣም በርካታ ስራዎች የተሰሩ እንደሆነ የሚያሳይ ነው፣ ይበል የሚያሰኝ ነው ለማለት ነው። እንግዲህ እኒህን ጉዳዮች ለማንሳት ያህል ነው በዕለቱ ጥንቅራችን ተመልሰን የመጣ ነው። ኢትዮጵያችን እያሸነፈች ትቀጥላለች ነው የምንለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቼርስ